የብሩኬ ወንድም ሀይሚን አስጠነቀቃት። አንቺ ማነሽና ነው እቤትሽ ድረስ መጥቶ ይቅርታ ብሎ ባላጠፋው እንደ ጥፋተኛ ሆኖ ራሱን ይቅርታ የጠየቀው? አንቺ ማን ስለሆንሽ ነው እሱን ጥሩ ምላሽ ሳትመልሺውና እንደዚያ አመነጫጭቀሽ ከቤት ገፍትረሽ ያስወጣሽው ወንድሜን ብሎ ሀይሚን በጣም ወቀሳት። ምንም የምትመልሰው ነገር የለም፣ ግራ ገብቷታል። ቆይማ ይህን ያህል ጊዜ አንቺ ልዩ ሴት ነሽ ወይ? ማነሽ እንደዚህ ነገር የምትሆኑ? ወንድምሽን አግብተሽ ኑሪ። የወንድምሽን ሀሳብ የምትከታይ ከሆነ እዛው የራስሽ ጉዳይ። የአባትሽን ቃል እንዲሁም የእሱን ንግግር የማታከብሪና ቤተሰብ የማታከብሪ ከሆነ እዚህ ወንድሜ ጋር መመተሽ ለኛ ምራት ለሱም ሚስት ብትሆኔ አትጠቅሚንም ብሎ ሀብ አዋረዳት። በኋላ የምትጸጸች ይሆናል። እንዴት ቤትስ መጥቶ እሱ ባልፈቀደው ነገር ሰው ቤት ውስጥና አብሳላት አድርገው በዛ ተናዶ ታሞ እሱ እንኳን አንቺን ፈልጎ ብትመጭና አጠገቡ ሆነሽ እንደ አመመው መቼ እሱን እግዚአብሔር ይማርህ ብለሽ ያልሽውና ነው? አየሽ፣ አንቺ የማትረቢ ሰው ነሽ። ሁልጊዜ አንድ ነገር ከያዘሽ ያንን ነው የምትደጋግሚው ብሎ በጣም አስጠንቅቆ ነገራት። እኔ በወንድሜ ህይወት ጣልቃ መግባት አልፈልግም ነበር፣ ግን ለወንድሜ ያለሽ ክብርና ቦታ ስላየሁኝ እኔ ራሱ በጣም ነው የጠላሁሽ አላት። ሀይሚ ምንም መልስ የላትም። የምትመልሰው አንድ ቃል ትንፍሽ አላለችም። ሁለተኛ እሱም አጠገብሽ አይደርስም፣ አንቺም አጠገቡ እንዳትደርሺ። እኔ በመካከላችሁ ገብቼ ይህንን ሀሳብ ስለተናገርኩኝ ይቅርታ። ምክንያቱም እንዴት እሱ ሲጎዳ አይንሽ እያየ ዝምት ያለሽ? ሌላው ይቅር እቤትሽ መጣ በጥሩ ሁኔታ በቃልሽ እምቢ በይው፣ አትቀበዩ። እንዴት በጥሩ ነገር እንኳን ከዛ ቤት እንዲወጣ አታደርገውም? አመነጫጭቀሽ ገፍትረሽ አይኑን ለማየት እየጠላሹ አዲስ ሰው መሰለሽ ወይ? ብሩክ እኮ ነው ከአንቺ ጋር ያን ያህል ጊዜ አብራችሁት የኖራችሁት የምታውቂው ሰው እኮ ነው ብሎ በጣም ነው ያስጠነቀቃት። የብሩክም እናት በዚህ ልክ ምን ነው ልጄን ማዋረድሽ? ምን አድርጎሽ ነው? ምንስ በደለሽ? ምንስ አጠፋ? አንቺ የሱ የይቅርታ ልብ ሲኖረው ለምን ምንድነው ይቅርታ የማትባባሉት? በመካከላችሁ እኮ ግጭት ያለ ነው፣ ይፈጠራል። ግን ችግሩን ደግሞ ለመፍታት ለምንድን ነው ዝቅ ለማለት የማትሞክሩ? በጣም አዝኜብሻለሁኝ ልጄ በማለትም የብሩክ እናት ለሀይሚ መልእክታቸውን ልከዋል። ሀብ ከባድ እርምጃ ነው የምወስድብሽ። እኔ አባትሽንና ትላልቅ ወንድሞችሽን አክብሬ ነው እንጂ አንቺና ወንድምሽ ያደረጋችሁትን በወንድሜ ላይ እኔ ወንድሙ የምወደው የምሳሳለት ታናሹ ወንድሜ ላይ አንድ ነገር ብታደርጉ ቀጣይና እሱ ከእንግዲህ ወዲያ በእናንተ ምክንያት እሱ ከፍቶት አንገቱን ደፍቶ ታሞ ባይ አለቃችሁም። እኔ አባታችሁን ስል ነው። እሱም የእናንተን ስህተት ያቃል። ስለደከመው ነው በልጆቼ ተዋርጃለሁ ያለው ብሎ ሀብም ለኤፍሬም እንዲሁም ለሀይሚ እሱም ተናግሯል። ለማግኘት ፈልጎ ኤፍሬምን ብቻውን ቢያገኘው አናቱን ብሎ ስለሚገላግለው ነው። ቆይማ እሱ ብቻ ነው እንዴ የሚወድሽ? አንቺ ሳትወጂውም እንዴ? ታዲያ ለምንድን ነው ከአጠገቡ ያሉት ሰዎች ያም ወንድ ጓደኛው ወፍፄ ጨብራራ እሱም መልካም ሰው እንዳልሆነ ይታወቃል። ያቺስ አጠገቡ መታ ሙጭጭ ግግም የምትለው የአብሳላትም እሱ በማይፈልገው ሁኔታ ውስጥ ነው። በድብርት ሰዓት በሆነበት ሰዓት እሱ ተከፍተህ ይሆናል ከሀይሚ ጋር ክፍተት ካለ እኔ አንተ ደስተኛ እንድትሆን ነው ብላ ያንን ነገር ምክንያት ብታደርግ፣ ብሩኬ ግን ከዛ ቤት እንድትወጣለት ዳግመኛ አይኗን ማየት እንደማይፈልግ ነው የነገራት። እንዲህ የሚሆነው ላንቺ ብሎ እኮ ነው። ታዲያ አንቺ እንደዚህ የምትንጠባረሪውና ራስሽን በስልክ ከፍ የምታደርገው ማነሽና ነው? አብራችሁ እኮ ነው ሰርታችሁ የተለወጣችሁት። እሱን ታዲያ ምን አስጠላሽ ዛሬ ላይ ብሎ ሀብ ለሀይሚ መልእክቱን እየቀጠለ ነው፣ አላቆመም። እና
ጋሽም ደግሞ በጣም ናዘነባት። እኔ አታዋርዱኝ፣ አታሳፍሩኝ፣ ከቤተሰብ ስንት ጊዜ ከሱ ቤተሰብ ልወቀስ፣ በቃ ስሜ እንዴት ይነሳ፣ ስሜ እንዴት በመጥፎ እንዴት ልነሳ፣ የእሱ ልጆች እየተባለ አስቡት። ቡታጅራ የሚያቀኝ ሰው ሁሉ ተመልከቱት። በጎረቤት መሳቂያ ልታደርጉኝ ነው። ባካችሁ አትታረቁ። በቃ ግን እንደዛ አትነቋቆሩ። በነገር አርፋችሁ ተቀመጡ። እኔ ግድ በግድ አብራችሁ ተጣበቁ ምለው ነገር የለም። ለራስሽ ቢጠቅምሽ የምታቂው ራስሽ ነሽ፣ ጉድለትሽን የምታቂው ራስሽ ነሽ ብሎ የገዛ ልጁን አስጠንቅቋታል ማለት ነው ጋሼ። እኔ በህይወታችሁ ወይንም በእናንተ መካከል የምገባው ታረቁ ብዬ አይደለም። ምክንያቱም የሚጠቅማችሁን የሚጠቅምሽን የምታቂው ራስሽ ነሽ። እንደ ዘመኑ መራመድ ያለብሽ ነው እንጂ ምትቼ እንደገና ደግሞ ራስሽ የራስሽን ህይወት መወሰን የምትች ሰው ነሽ። እንዴት እንደዚህ ታደርጊያለሽ? ግን በዚህ ልክ እሱን አትጉጁ። በቃ ካልሆነ ቁርጥ አድርገሽ ተናገሪ። ሲመጣና ስታገኙ ደግሞ በስነ ስርዓት አውሪው። አታመነጫጭቂው። እሱን ክፉ ቃል ነገር አትናገሪ። ያለፈ እሱ ያላመነበትን ህይወት ወይንም ወደ እሱ ጋር የመጡትን ሰዎች ለመጉዳት ያሰቡትን የእነሱን ስም እየጠራሽ ደግሞ እሱን ህሊና አትንኪው ብሎ ጋሼ በጣም አስጠንቅቆ ነግሯታል። ሀይሜ ግን ግግም ብላለች። ወንድሟን በንዴት በጣም የጨፈጨፈችው ኤፍሬምን። ህይወቴን አታመሰቃቅልብኝ፣ በቃ በአንተ ምክንያት ነው። በውሸት ብሩኬን እንደዛ ብለህ ስሙን አጠፋ። እንደገና ደግሞ እኔን መዋሸትህ ራሱ የውርደትህ ጥግ ነው። ከእንግዲህ በኋላ ህይወቴን የመመራው ራሴ ነኝ። በቃ ማንም ሰው አባቴም ሆንክ የእሱን ቤተሰቦች ያገባቸውም ወንድማቸው ስለተጎዳባቸው ነው። እንደገና ደግሞ የኔም ወንድሞቼቶች ሙሉ ቤተሰቦች በእኔ ህይወት ውስጥ ጣልቃ አትግቡ፣ ራሴ እንጂ የምቆም ሰው ነው ብላ ሀይሚ ለቤተሰቦቿ ምላሽ ሰጥታለች ማለት ነው። በሀይሚም በብሩክም ላይ ቀጣይ በእነሱ ምክንያት ብሩክ አንድ ነገር ከሆነ እንደማይለቃቸው ዝቶባቸዋል። ይህንን አስጠንቅቆ ለጋሸም ተናግሯል። ልጅህ በዚህ ልክ ወንድሜን ገፍትራ ነው ከቤት ያስወጣችሁ፣ ይሄ የንቀት ጥግ ነው ብሎ በጣም ተሰምቶታል። ማለት ይሄ ሰው ጥላቱ አይደለም፣ ሊገላት አይደለም ወደ እሷ ቤት የሄደው ለፍቅር ነው። እንታረቅ ነው ያላት፣ ሰላም ነው የፈለገው፣ ፍቅር ነው የፈለገው። ታዲያ በዚህ ሀሳብ እሷ ምን አይነት ህሊና ቢኖራት ነው ሀሳቡን አለመቀበል? እሺ ትቶ በግድ የለም ግን እንዴት ወንድሜን በዛ መልክ አመነጫጭቃ ገፍትራ በሩን ትዘጋበታለች በማለት በጣም ተናዶ ለእሷም ማስጠንቀቂያ ልኳል። እንዲሁም ደግሞ ከጋሽ ጋር ተደዋውለው አውርተው ወስኗል። እኔ በልጆች መካከል እንዳደረጋችሁ እናንተ አርጉ፣ ስሜ እንዲነሳ አልፈልግም። ምክንያቱም መክሬ ራሴን አሞኛል፣ እኔ ደክሞኛል ብሏል ጋሽ ሀብ እንግዲህ የሚያደርገውን ያውቃል ማለት ነው። ያው በወንድሙ መካከል ጣልቃ ገብቶ ያውቃል። ምክንያቱም ተናግሯል። እኔ በወንድሜ ህይወት ጣልቃ ገብቼ አላውቅም ነበረ፣ ግን አሁን ደግሞ በጣም ህሊናዬን ነካኝ። በቃ ለምንድን ነው የምወደው የምሳሳለት ወንድሜ ነው። ወንድሜ እየተበደለ እየታመመ ከጎኑ አለች የተባለችው ሴት ለሱ ቦታ ከሌላት ምን ትሰራለች በማለት ጋሼ በጣም ተናዷል። ጋሼም ተናዶባታል ማለት ነው። ሀይሚ አፍራለች፣ ተሸማቃለች። ሀይሚ እንግዲህ ፈጣሪ ሁንሽ። ቤተሰብ ቀጣይ ትኩስ መረጃ ይዘንከች እንላለን። በያላችሁበት ሰላም ቆዩልኝ። ሰላም ሁኑ።